ምን ለምን ማለቴ ምን ተፈጥሮ ነው? ናት መሰለኝ በእናትሽ። ጽናት ቤት እንግዲህ ዛሬም እጅግ በጣም እንደደበራቸው ነው። እንደዚህ ሻሿን አስራ ጽናትም ራሷን አማት ሁሉም ተወዛግበው ይገኛሉ። በድብርት ነው የመጡት በነገራችን ላይ። እንዲሁም ደግሞ ከነኪራ ቤት ያለችው ልጅ ያው ስታለቅስም አይተናል። እኛ ማንም አይረዳኝም፣ የራሴ ቤተሰቦች ራሱ አይፈልጉኝም በማለት እንዴት እናንተ ልትረዱኝ ትችላላችሁ? ቤተሰብ ይሁን እንኳን አልተረዳኝም በማለት ትገኛለች። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛል። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ተወዳጁ የሆነው ጽናት ተከታታይ ድራማ ዛሬ ከች ብለዋል። እንግዲህ በነ ጽናትና በነ ኬራ የፍቅር መሀል የገባችው ልጅ እንግዲህ ለትንሽ ጊዜ እኔ ማረፍ ነው የምፈልገው፣ በቃ ከሚያባርሩኝ ከሚያሳድዱኝ ሰዎች ትንሽ መራቅ ነው የምፈልገው፣ እኔ ምንም አይነት ነገር አልፈልግም በማለት እንግዲህ ስትናገር ዛሬም አይተናታል። ምክንያቱም ዛሬ ቅዱስ ራሱ ቀጥሯት ነበረ። በቃ እኔ ጽናትና ኪራ ባለትዳር ናቸው እና ህይወታቸው እንዲበላሽ ወይንም ደግሞ በአንቺ ምክንያት የሆነ ነገር እንዲፈጠር አልፈልግም፣ እባክሽን ከኔ ጋር ነይና ከኔ ጋር ትኖሪያለሽ በማለት እንግዲህ እሱ ጥያቄ አቅርቦላት ነበር። እሷ ግን ፈቃደኛ እንዳልሆነች እዚያ ብመጣ ሊይዙኝ ይችላሉ፣ ስለዚህ እኔ ያለሁበት ቦታ ለእኔ ጥሩ ነው፣ በቃ ለትንሽ ጊዜ ነው ብዙም አልቀመጥም በማለት ለቅዱስ ትመልስለታለች። ቅዱስ ከዛሬ ቀን በኋላ ከነሱ ቤት መቀመጣችን በቃ ልጆችን ተፋቻቸው እባክሽን ፍቅራቸውን ይኖሩበት ብለው ጠይቋት ነበረ። እሷ ግን እንደማችል ነግራ ተመልሳ ወደ ነኪራ ቤት ሄዳለች። እንግዲህ ከኪራም ጋር እንዲሁም ተገናኝተው ነበረ። ከቤት እንድትወጣም ነው እሱም የጠየቃት፣ ግን ደግሞ ትንሽ ጊዜ እንደሚታገሳት ታገሰኝ እባክህን በማለት እንግዲህ ኪራንም ስትናገረው አይተናል። እኔ ህይወቴን ነው በቃ እኔ ከጽናት ጋር መጣላት አልፈልግም፣ እባክሽን ህይወቴን አትበጥብጭው በማለት እንግዲህ እሱም ተናግሯል። እንዲሁም ደግሞ ቡና ቤትም ቁጭ ብለው እያሉ ያው ሰኒ አይታቸው ነበረ። ኪራና ይች ልጅ ግን ምን ይሰራሉ? ምንድን ነው ያላቸው በመሀላቸው በማለት እንግዲህ ሰኒም ተከታትላ አይታ ነበረ። ያየችውን ነገር ልጅቷንም ምን ትሰሪያለሽ ከሱ ጋር በማለት እንግዲህ በመፋጠጥ ጠይቃት ነበረ። እሱንም አልነገረቻትም። ወደ ቤት ሜዳ ያለውን ነገር እውነተውን ለጽናት ስትነግራት እንዲሁም ኪራ ወዲያውኑ መጣ። ስራ ቆይቼ ነው በማለት ምክንያቱን ሲያበዛ አንተ ለምን ትዋሻለህ? ቢያንስ እንኳን ጽናትን እንዴት ትዋሻታለህ? በማለት እንግዲህ ሰኒ ስትናገር በቃ ከዚያች ልጅ ጋር ግን ምንድን ነው ያላችሁ ችግሩ? በቃ ራሴ እፈተዋለሁ፣ እባክሽን ሌላ ችግር አትፍጠሪ ሰኒ ትንሽ ታገሺ በማለት ጽናትን ለማጽናናት ይሄዳል። እንግዲህ ጽናትም ተናዳ ስለነበረ ወደ ሰኒ ቤት ሄዳለች። ከሰኒ ቤት ተቀምጣለች። ኪራም ወደ ሰኒ ቤት መጥቶ እንግዲህ ይቅርታ ጠይቋታል። እንዲሁም ለትንሽ ጊዜ ነው የምትታገሽኝ እባክሽን በማለት እንግዲህ ይለምናታል። ያው አዲሷ ልጅ ደግሞ እያለቀሰች ስለነበር ምሩም አግኝታታለች። ይቺ ሰኒ ነቻ እንደዚህ ነገሮችን የተለያዩ ነገሮችን የምትናገረኝ አባቷን የገደልኩባት እኮ መሰለች፣ ለምንድን ነው ይሄን ያክል የምትናገረኝ በማለት እንግዲህ ሆድ ሲብሳት አይተናል። እና እጅግ እንዴ ስታየኝ እኔ ለሀቅ የማልኖር ይመስላል እንዴ? እኔ በጣም ለሀቄ የምተጋ ልጅ ነኝ። ያሁኑ እንደዚህ መሆኔንም አትየኝ። በጣም የምሳሳላትም እህት አለችኝ፣ ስለሷም በጣም እኖራለሁ በማለት እንግዲህ ኪራን ስትናገረው ነበር። አንተ ወደፊት ራሱ በጣም ብዙ ችግር ይመጣብሃል፣ ይህንንም ልነግርህ እፈልጋለሁኝ በማለት እንግዲህ ስትናገር አይተናታል። ምን አይነት ችግር ነው? በእሷ በኩል ነው ወይስ የሚመጣው? ኪራ ምንስ ሊገጥመው ይችላል በኪራና በጽናት ላይ የሚለውን እንግዲህ እጅግ በጣም የሚያሳስብ ነው። ምክንያቱም ብዙ ችግር ይመጣል ብላ ተናግራለች። እና ልጅቷ አልቅሳለች። ስታለቅስ ግን እኔ ራሱ አሳዘነችኝ። ግን ደግሞ ያው ምንም ነገር አልፈለገችም። ያው ነገሮቹ እነሱ ግልጽ ሆኖ ስላላወሩት ነው። ያው ያመጣጧ ምክንያት ደግሞ ከኪራ በኩል የመጣችበት
የተገናኙበት እንትኑ ጥሩ ስላልሆነ እንጂ ምንም ነገር እንትን አላለችም። ግን ደግሞ ተሸፋፍና ስትሄድ ምናምን ስትል ከሰዎቹ ለመራቅ ያክል ይመስለኛል። ስለዚህ ጽናትም ስትታገሳት የነበር እንደ እንግዳ ስለመጣች እንታገሳት በማለት ነው። ለየት ያለ ጸባይ ስለምታሳይ ነው። ያው ሌሎችም ሌላ ነገር የሚያስቡት እንጂ ለክፋትም አስበውት ወይንም ደግሞ እንግዳ ያለ መቀበልም አይደለም። ግን ምንድን ነው ከኋራዋ ምን ዛኔ የመጣች በማለት እንግዲህ ስለ ጽናትና ስለ ኪራ ፍቅር ያው እንዳይፈርስ ካላቸው ፍራቻ አንጻር ነው ሁሉም ቢቆጧትም ቢናገሯትም። ስለዚህ እኔ በማንም አልፈርድም። በልጅቷም ቢሆን ሌላ ኬዝ ከሌላት በዚህ ከሆነ ምናልባት እውነታም ሊኖራት ይችላል ብዬ አምናለሁ። እንግዲህ ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። በማንንም ማፍረድ አልፈልግም። በቀጣይ ፓርት እንግዲህ አብረን የምንጠብቅ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።